ስለ አሁን ለምሳሌ ማወቅ የምፈልገው መረዳት የምፈልገው ነገር ማወቅ የምትፈልገው ማርያም ታማልዳለች የሚል አንድ ጥቅስ ነው የምትፈልገው። እኔ ያሳያለሁ። እሺ ችግር የለውም። ያው ህዝብ እያለው ግን ከዛ በፊት ግን ይህችን ጥቅስ መጽሐፍ ቅዱስ ላይ የለም ብለኸኛል። መጽሐፍ ቅዱስ ሙሉን አንብበኸዋል? አዎ እንዴ ማርያም ታማልዳለች የሚል ሙላ ስለ አዎ የለም መጽሐፍ ቅዱስ ላይ እኔ ሙስሊም ነኝ። መጽሐፍ ቅዱስ ላይ ኢየሱስ እኔ ጌታ ነኝ የሚልበት ቦታ አለ እንዴ? አለ። እስኪ ያሳየኝ። አሸናፊ ሰላም፣ እንዴት ነህ? ጌታ ይመስገን አለው። በቀደም ለምን ጠፋ? አረ ከምር ሳይሆን እንትን ዳታ ዋይፋይ ወሩ አልቆ ዳታ ደግሞ በአንድ አለቀ። ከሷ ጥያቄ እንጀምር። እንደዛ ከሆነ እሺ እንጀምር። ስለ አሁን ለምሳሌ ማወቅ የምፈልገው መረዳት የምፈልገው ነገር ማወቅ የምትፈልገው ማርያም ታማልዳለች የሚል አንድ ጥቅስ ነው የምትፈልገው። እኔ ያሳያለሁ። እሺ ችግር የለውም። ያው ህዝብ እያለው ግን ከዛ በፊት ግን ይህችን ጥቅስ መጽሐፍ ቅዱስ ላይ የለም ብለኸኛል። መጽሐፍ ቅዱስ ሙሉን አንብበኸዋል? አዎ እንዴ ማርያም ታማልዳለች የሚል ሙላ ስለ አዎ የለም መጽሐፍ ቅዱስ ላይ መጽሐፍ ቅዱስን አንብበህ ነው ሙሉ? አዎ። መጽሐፍ ቅዱስ ስንት ክፍል አለው? 66 66 ወንጌል የአዲስ ኪዳን ስንት ነው? የአዲስ ኪዳን ረሳሁት። የብሉይ ኪዳን ስንት ኦሪቶች አሉ? ኦሪት ስንት ኦሪት አለ? ኤርሚዬ የጠየቅኩህን አሳየኝና ልረዳ። ስንት ኦሪት አለ መጽሐፍ ቅዱስ ላይ? ሙሉ በሙሉ አውቃለሁ ያልኩ ሳይሆን ማለት ነው እኔ እስካሁን ድረስ አንብቤ ያላገኘሁበት ክፍል ነው። እስኪ ጥቅሷ ካለች ማለት ነው አሳየኝ። ስንት ኦሪት አለ መጽሐፍ ቅዱስ ላይ? የኔን መች መለስክ? ሲጀምር አልመልሳለሁ። መጽሐፍ ቅዱስን አንብቤ ሙሉን ጨርሻለሁ አልኩኝ። ስንት ኦሪት እንዳለ አታውቅም? ሙሉ ጨርሻለሁ አላልኩም ግን ማለት ነው አንድም ቦታ የለም ይባላል ወይ? እንግዲህ ወደዚህ እንምጣና ከዛ ወደ ማርያም ደግሞ እናልፋለን። እሺ ምንድን ነው ይሄ ጥቅስ ብራዘር? ቶሎ የቱ ይሄ ጥቅስ? በቀደም አይቼ ነበር ያመለጥክበት። ኃጢአታችሁን ይቅር ከሚለው ነው። ኃጢአታቸውን ይቅር ያላቸው ሁሉ ይቅርላቸዋል፣ የያዙባቸው ተይዞባቸዋል አላቸው። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ለምን ይሄ ስልጣን የተሰጠው ለሰው ልጅ? ይህ ስልጣን ለምን እንደተሰጠ እስኪ አስረዳኝ። እኔ ያለ የሰው ልጅ ኃጢአት ይቅር ማለትና አለማለት ይችላል? አይችልም። ይቅር ማለትም አለማለትም አይችልም። ለምንድን ነው ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ያላቸው? ለምንድን ነው? መጽሐፍ ቅዱስ ሙሉን ስላነበብኩ እኮ ምን መሰለ ይቅር እሱ እኮ ማለት ኃጢአታቸው ይቅር ያላቸው ይቅር ይኸው እኮ አሁን እኮ እግዚአብሔር አሁን ለምሳሌ ለወንድሙ ማለት ወንድሙን የማይወድ ያላየውን እግዚአብሔር እንዴት ሊወድ ይችላል እንደሚለው አሁን መታዘዝ ለወንድም ከታዘዝክ ለኔም እንደታዘዝክ ነው እንደማለት ነው። እግዚአብሔር ቃል ሲናገር ማለት ነው አይልም። እዚህ ጋር እናንተ ይቅር ካላችኋቸው ኃጢአታቸው ይቀርላቸዋል፣ እናንተ ኃጢአታቸውን ግን ከያዛችሁባቸው ይያዝባቸዋል ኃጢአታቸው እያላቸው እንጂ ወንድምን ይቀርባል የሚል አይደለም ሀሳቡ። ስለ ወንድም አይደለም የሚያወራው። ይሄ እነሱን ስለተበደለ ሳይሆን ስለ ኃጢአት ነው የሚያወራው። ኃጢአታቸውን ይቅር ካላችኋቸው እኔ የእናንተን ይቅር እላለሁ። ቆይ ስማኝ፣ የሰው ኃጢአት ይቅር ካላችሁ እኔ እናንተን ኃጢአት ይቅር እላለሁ እያለ አይደለም ያለው። የሰውን ኃጢአት ይቅር ስትሉ የነዛን የሰዎቹን ኃጢአት ይቅር እላለሁ እኔ፣ የእነሱን ኃጢአት ከያዛችሁባቸው ደግሞ እኔ ይዝባችኋለሁ እያለ ነው እንጂ
ስለነሱ ኃጢአት እያወራ አይደለም። ቀጥል። ኦኬ እሺ፣ አሁን ይሄ ክፍል ከምልጃ ጋር የሚያገናኘው ምን እንደሆነ አስረዳኝ። እኔ እኮ አሁን ከምልጃ ጋር ያገናኛል አላልኩህም? ይሄን ጥያቄ ይሄን ክፍል ቀደን እናወጣዋለን ወይስ ምን ብለን እንለፈው? ይሄን ክፍል ይሄንን ክፍል እኮ ባለፈው ስለምን ነው የጠየቅኩህ? ይሄ ክፍል አሁን ለምሳሌ አይ መሳቅ ሳይሆን እኮ እኔ የጠየቅኩህን ትተህ ሌላ ነው እናንተ የምታሳዩ። ቆይ እኔ አንተ የጠየከኝን መች ልመልስልህ አልኩ። ልመልስ እኮ ነው እሱን፣ ከዛ በኋላ ልመልስልህ ነው ወይ ይሄን ክፍል ቆይ አጥንቼ እመጣለሁ። ምንም ግራ ገባኝ እኮ። ከቸርች ጋር ይጋጫል ካልክ እንለፈው እና ወደ አንተ ጥያቄ። ከቸርቻችሁ አስተምሮ ጋር ይጋጫል አይደል? ጥቅስ ስለ እኔ እንጃ፣ ምናልባት ይሄን ጥቅስ የሚያብራራልህ የተሻለ የተማረ ቸርቻችሁ ውስጥ ተጠቀሙ። ይሄን ጥቅስ አሁን ብትናገር አትወገዝም አንተ? መጽሐፍ ቅዱስ ላይ ያለውን ኃጢአታችሁን ይቅር ያላችኋቸው ሁሉ ይቀርላችኋል። ኃጢአታቸውን ይቅር ያላችኋቸው ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አለ። እንግሊዝኛ ነው የምትችል? እንግሊዝኛ ላድርግልህ? ኧረ ተው እንግሊዝኛ። እኔ አማርኛውን ስለኩ በጣም ራቅ ታውቃለህ። ለዛ ነው if you forgive anyone his sins ይላል። if you forgive anyone his sins አለ። የእሱን ኃጢአት ይቅር ካላችሁ they are forgiven ይቅር ይባልላቸዋል ማለት ነው እንጂ ይቅር ካላችሁ ይቅር ትባላላችሁ እያላችሁ አይደለም። እሺ if you don't forgive them ይላል። forgive ካለ ይቅር ካላችኋቸው ደግሞ they are not forgiven። ስለዚህ ይቅር አይባሉም እናንተ ይቅር ካላችኋቸው እያለ አሁን ለምሳሌ ይቅር ካልናቸው ማለት ነው። ይቅር የሚለን አምላካችን እግዚአብሔር ነው እንጂ ሰው መልሶ ይቅር ስላልነው ይቅር ይላል ብሎ አይደለም። ዋና ምሳሌው እግዚአብሔር ይቅር ይላል። አሁን ለምሳሌ ይቅር በሏቸው ከኪስ ነው የምታወራው? በቃ እሺ አንተ እሺ አስረዳኝ። አሁን ለምሳሌ ትርጉም ከጊዜ ተው እባክህ ተው፣ በእናታችሁ ተው። መጽሐፍ ቅዱስ ባይዘው ቅኔ ነው። ቅኔው ደግሞ ማለት ነው አሁን ለምሳሌ ሰምና ወርቅ ነው። ሰሙ ምንድን ነው? እዚህ ቅኔ ከሆነሽ እኮ አንተ እሺ ምን ለማለት ነው? አሁን ለምሳሌ ሰሙ ምንድን ነው? ወርቁ ምንድን ነው? ህብረ ቃሉ ምንድን ነው? ቅኔ ከሆነ መጽሐፍ ህብረ ቃሉ ወርቅ ምናምን ሳይሆን ማለት ነው። አሁን እዚህ ጋር ቅኔ ከሆነ እኮ ይኸውልህ፣ አሁን ቅኔ የምትናገረውን ስለማታውቅ ነው። ቅኔ ከሆነ አንድ ነገር ህብረ ቃል አለው፣ ሰም አለው፣ ከዛ ወርቅ አለው። እሺ አሁን ልታስረዳኝ የፈለከው ምንድን ነው? እመጣለሁ አለች በቀን እመጣለሁ አለች በቀን ይቺ መጣች። ቅኔ እንደዛ ነው። ቅኔ አይደለም። እሺ ባይብል የእግዚአብሔር ቃል። ለማንኛውም ስለምንጃ መጽሐፍ ቅዱስን አውቃለሁ። ዝም ብለህ ዝልል ብለህ መጽሐፍ ቅዱስን እንዳለ እንደምታውቅ አክት አታርግ እልልህ ነው። ይህን ጥቅስ ያስ አንተም ኤርሚ አታውቅም። እውነቱን እኔ ሁሉንም አውቃለሁ። እንደዛ አክታ ነው። እኔ ሁሉንም አውቃለሁ። አስረዳኝ። እኔ እኮ ኮሜንታችሁ ደስ ሲለኝ፣ እሺ ኖርማል ነው። እሺ በል እኔ በጣም የምጠላው ቃል ምን አለ? እኔ የማልጠቀመው ቃል ከተጠቅሜ ከሆነ ይቅር ይበለኝ። መጽሐፍ ቅዱስ ላይ እንዲህ የሚል ነገር የለም የሚል ቃል አለ። ለምን መጽሐፍ ቅዱስ መቼ አንብቤ ጊዜ ሰጥቼ ያው መጽሐፍ ቅዱስ መቼ አንብቤ መቼ ተመራ? ያ በሌለበት ዝም ብለህ አለ ወይ እንደዚህ 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 አይነት ነገር አለ። ስለ ምልጃ ራሱ ምንድን ነው? ይህንን ማወቅ አለብን። ምልጃ ምንድን ነው? በመጀመሪያ እስኪ ስለ ምልጃ ከማውራታችን በፊት ቃሉ ላይ መስማማት አለብን አይደል? አሸናፊ ምልጃ ማለት ምን ማለት ነው? ራሱ ምልጃ ማስታረቅ ነው። በምን አይነት መንገድ ማስታረቅ? ስለ አሁን ለምሳሌ ኢየሱስ ክርስቶስ ከአብ አስታረቀን፣ በቃ እሱ ምልጃ ነው የሚባለው። አዎ። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ከፍሎ የከፈለልን ዋጋ ምልጃ ይባላል ማለት ነው።
አሁን እኮ ኤርሚ ምን መሰለ አንተ ያልገባ ነገር አሁን እኛ ለዘመናት ማለት ነው ይቺን ጥቅስ ባለማሳየታችሁ ነው። ግን አንተ አሁንም ቢሆን ከመጽሐፍ ውጭ ከሆነ እኔ የው ልታስረዳኛችሁ እኔ ያው ለምሳሌ ማነጋሽ አሸናፊ ተረጋግተህ የምናወራውን ብቻ መልስ እንመላለስ። እሺ አሁን ምልጃ ማለት በመስቀል ላይ የተሰራው ስራ ምልጃ ነው አልከኝ። አይ ምልጃ አይደለም ቤዛነት ነው የሚለውን አሳያለሁ ቃል በቃል ክፍያ ምልጃ ሆነ አልክ። አንተ ምልጃ ማለት ምን ዲክሽነሪ ታሳይኛለህ? ቶሎ በል። የምልጃን ትርጉም አታውቀውም ማለት ነው። በመጀመሪያ ምልጃ ማለት ምልጃ እሺ ማማለድ ምልጃ ማለት ምን ማለት ነው? ታያለኝ አያ ምልጃ ማለት የአንድን ሰው ልመና ወይም አቤቱታ ይዞ በሌላ ሰው ፊት ወይም በአምላክ ፊት መቅረብ ማለት ነው። እሺ ምልጃ ማለት ማለት ነው ልመና፣ እሺ አቤቱታ። ስለዚህ ልመና ማለት ነው ምልጃ ማለት። እሺ እኔ አሁን ስለአንተ ከጎግል አምጥተህ እሺ የት አለ የተጻፈው? ጎግል ያማልዳል ተብሎ የመጽሐፍ ቅዱስ ማህበር የተረጎመውን ፒዲኤፉን ልፈልግልህ። የመጽሐፍ ቅዱስ ማህበር ለምን አልተጻፈም ነው እያልኩ ያለሁት። ለምን አልተጻፈም? የክርስቶስ ያማልዳል ተብሎ ሮሜ 8:34 ላይ ተጽፏል። ማርያም ታማልዳለች ለሚል ለምን አልተጻፈም? ያልተጻፈ ደግሞ እኛ እንዴት እናምናለን? አሁን መጽሐፍ ቅዱስ እስካሁን ድረስ አላመጣችሁም፣ አላሳየናል። እኛ እኮ እናሳያለን። እኔ እኮ ምን አይነት እኮ አይምሮ ይዛችሁ እንደምትገቡ መጀመሪያ ምልጃ ማለት ምን ማለት ነው የሚለውን ሳታውቅ ነው እንዴ ዘላ አሁን የምታወራው? መጀመሪያ ምልጃ የሚለውን ነገር እንስማማ፣ ሀሳቡን ትርጉሙ እንድንማማር ብዬ ነው። ባይዘው አደናቁራለሁ እያመጣው ጥቅስ ከፈለግ አሁን አንተ እንደምታወራው ማለት አቅቶኛል። መጥቼ ኢየሱስን የሆነ ላይክ የፈለግከውን ነገር ማስባል እችላለሁ። ጥቅስ እየጎተትኩ እያመጣው ማለት ነው። የተጻፈ የምትቀበል ከሆነ ብዙ ነገር አስብላለሁ እያመጣው ማለት ነው። እሺ እኔ እሺ ይሁን። ምን ሆነ ነው ብራዘር? ተረጋግተህ መማማር እንዲሆን ብዬ ነው በጣም ተረጋግቼ እያናገርኩ ያለሁት። እሺ ለምን ድጋሚ ይህን ጥያቄ እንዳታነሳው በሚል እንጂ ሁለት ጥቅስ ማሳየት ከብዶኝ አይደለም። የተጻፈውን አሳያለሁ ስለ ምልጃ ብያለሁ። እሺ ቴንክ ዩ። ስለዚህ ምልጃ ማለት ሀሳቡ ምን ማለት እንደሆነ ታውቃለህ አሸናፊ? አንድ ሰው ስለሌላ ሰው መለመን ማለት ነው። እሺ ሌላ ትርጉም የለውም። ሌላ ትርጉም የለውም። እሺ ይሄንን ቼክ አድርግ፣ ሄደህ የትም ቦታ ሄደህ ዲክሽነሪ ላይ ቼክ አድርግ። ምልጃ ማለት አንድ ሰው ስለሌላ ሰው መለመን ማለት ነው። ወይ በአንተ ለምሳሌ አሸናፊ ማን ነው አማላጅ የሚባለው በአንተ ኮንቴክስት ወይ ነው አንተ የምትረዳው እስከዛሬ እምነት ላይ? ኢየሱስ ክርስቶስ በቃ እሱ ብቻ ነው። እኛ አማላጅና እሱ ብቻ ነው። ሀሳብን እንዳትቀይር። እኔ አልቀይርም። ስለዚህ አማላጅ ኢየሱስ ብቻ። መንፈስ ቅዱስ ያማልዳል። መንፈስ ቅዱስ ያማልዳል። ስለዚህ ስንት አማላጅ አለ? አንድ። ማንና ማን? አንድ ኢየሱስ ክርስቶስ ነው። አንድ ኢየሱስ ክርስቶስ። መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ አንድ ነው፣ አንድ ናቸው። ስለዚህ አብ ወልድ መንፈስ ቅዱስ ነው የሚያማልዱት ማለት ነው። የሚያማልዱት ሳይሆን እሱ ነው የሚያማልደው። እሺ አብ ወልድ መንፈስ ቅዱስ ያማልዳል። እግዚአብሔር ያማልዳል ያልከኝ? አዎ እግዚአብሔር መንፈስ ነው። ክርስቶስ ደግሞ በስጋ እግዚአብሔር መንፈስ ነው። በዚህ ማማለድ ማለት አንድ ሰው ስለሌላ ሰው መለመን ነው ያልኩ። ስለዚህ እግዚአብሔር ያማልዳል አይደል? አብ ወልድ መንፈስ ቅዱስ ያማልዳል። አብ ወልድ መንፈስ ቅዱስ ያማልዳል። አንድ ላድርግልህ፣ ኢየሱስ ክርስቶስ ያማልዳል። እኔ እኮ የተጻፈውን ብቻ ነው እኮ አሁን እያልኩ ያለሁት። ቆይ መንፈስ ቅዱስ ያማልዳል ስለ አዎ አልከኝ። ስንት አማላጅ አለ ስለ አንድ አልከኝ። ማን ነው ስለ ኢየሱስ አልከኝ። እሺ መንፈስ ቅዱስ ያማልዳል። ድጋሚ ልጠይቅሽ፣
ኢየሱስ ክርስቶስ ያማልዳል። መንፈስ ቅዱስ ያማልዳል። አሸናፊ መንፈስ ቅዱስ ሳይሆን ምን መሰለኝ ወይ ያማልዳል ወይ ያማልድም በለኝ ብሮ። እኔ አሁን እንደዛ አይደለም። ምክንያቱም ምን መሰለህ አሁን እኔ ብዙ ማላቃቸው ነገሮች አሉ። የማውቀውና የምጠይቅ መጽሐፍ ቅዱስ የምትለዋን እኔም ደግሞ እንደዛ ጠይቃለሁ። የሚለውን ቆይ ላሳየህ እኮ ነው። አንተ ግን እስከዛሬ ስትባር መንፈስ ቅዱስ ያማልዳል አያማልድም? እኔ አልተማርኩም። እሱን አልተማርክም? ብማር ያስረዱኛል። ዝም ብለህ የማህበሩ ብትማር ኖሮ ዋና ሊቀመንበር ትሆን ነበር። ኤኒዌይስ ታዲያ ይህን እንኳን ሳታነብ ነው እርግጠኛ ሆነ ስለ ባይብል የምታወራው? ታዲያ ኢየሱስ ያማልዳል። ለምሳሌ ሮሜ 8:34ን እየጠቀስክልኝ ነበር። እንደው ሮሜ 8ን እንኳን ሙሉን አላነበብከው? አንብቤዋለሁ። ሙሉን ስታነበው እዛ ላይ ስለ መንፈስ ቅዱስ ምንም አያወራ? ያወራል እኮ አሁን ባይብል አላስኩም። ለዛ ነው ያወራል ሳይሆን አንተ አታውቀውም። ስለዚህ መንፈስ ቅዱስ ያማልዳል የሚል የለም። የማይነገር መቃተት ስለኛ ይማልዳል የሚል አለ ካለ ስለዚህ ማን ነው የሚያማልደው እያልኩ ነው። መንፈስ ቅዱስ። ስለዚህ ማን ነው ማለት ኢየሱስ ክርስቶስ ብቻ ነው ማለት። ቶሎሳ የሚለው ልጅ አስታውስከኝ። ኧረ ተው ወንድሜ ተው። እሺ ይሄን ቃልስ ምንድን ነው የምናደርገው? አንተ አንዱን ቃል ብቻ ይመረጥክ ነው እንደምታምነው? መንፈስ ቅዱስ በማይነገር መቃተት ስለኛ ይማልዳል ይላል ሮሜ 8:34። ኦብቪየስሊ ኢየሱስ ክርስቶስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ይላል። ስለዚህ ማን ነው ስለኛ የሚማልደው? መንፈስ ቅዱስ ወይስ ኢየሱስ ወይስ ሁለቱም ወይስ ደግሞ ኢየሱስ ብቻ? ኢየሱስ ነው ብቻ። እሺ ይሄ ምን ይላል? እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና ልቡንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ኢየሱስ ክርስቶስ ነው። ታዲያ ኢየሱስ ክርስቶስ ነው የሚለው መንፈስ ነው የሚለው? ይሄ መንፈስ ነው የሚለው እዚህ ጋር ሁለቱ ወይስ ኢየሱስ ነው የሚለው? ኧረ ተው ወንድም፣ እሱ መንፈስ ነው የሚለው። ስለዚህ ስለ መንፈስ ነው እያወራ ያለው፣ ስለ ኢየሱስ አይደለም እያወራ ያለው። ስለዚህ እንደውም መንፈስ ቅዱስ ሁለት ጊዜ ነው አማላጅ የተባለው እዚህ ፓርት ላይ ማለት ነው። ኢየሱስ አንድ ጊዜ ነው ይማልዳል የተባለው። እሺ ምን ይሻላል ታዲያ? እቺ እናጥፋት ታዲያ? መንፈስ ቅዱስ እኮ ማለት እኮ ኢየሱስ ነው። አንተ ምን ሆነ ነው? መንፈስ ቅዱስ ኢየሱስ ነው? አዎ። እሺ እንዲህ ይላል፣ መንፈስ ቅዱስ ኢየሱስ ነው። እሺ ይሰማል? ይታያል? መንፈስ ቅዱስ ኢየሱስ ነው ብሏል። እንዲህ ይላል። ይሄን አንብበው እስኪ ራስህ። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ
እስኪ አንብብ ስል ወይ ቀረብ አድርገው ወደ እኔ እንዲሄድ ይሻላቸዋልና እኔ ባልሄድ አጽናኝ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላቸዋለሁ ይላል። ማን ነው ይሄ? መንፈስ አጽናኝ። ቅዱስ። ስለዚህ እሱ ሄዶ የላከ ማን የላከው? መንፈስ ቅዱስን እግዚአብሔር። ማን ነው ላኪው? እኔ እያለ የሚያወራው ማን ነው? እኔ ግን እኔ ናቸው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ማንን ላከ? መንፈስ ቅዱስ። መንፈስ ቅዱስ። እሺ። ስለዚህ መንፈስ ቅዱስን ኢየሱስ ላከ። ኢየሱስ መንፈስ ቅዱስ ነው። ያው መንፈስ ቅዱስን የሚልከው ኢየሱስ ነው። ስለዚህ የሚማልደው ማን ተባለ? ቀደም እዛ ጋር እዚህ ጋር መንፈስ ይላል። ስለዚህ የላከው መንፈስ ነው። ስለዚህ ኢየሱስ የላከው መንፈስ ማን ይባላል? መንፈስ ቅዱስ። ስለዚህ ስንት አማላጅ አለ? ስንት አማላጅ ያሳየው? አማላጅ አንዱ እንደሆነ ነው የሚናገረው። ግን ይሄ ነገር እንጂ ራይት። ለማንኛውም እሺ፣ አንድ ነው አማላጅ ብሎኛል። እሺ፣ አሁንም ሀሳብ እንዳትቀይረሽ። እሺ፣ ምን ይላል? እሺ፣ ምን ይላል ይሄ? ራሳቸውን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቃችኋል። ስንት አማላጅ አለ? ስንት አማላጅ አለ? አንድ ነው፣ ኢየሱስ ክርስቶስ ነው አማላጅ። ስለምን መሰለህ አሁን ኤርሚ መፈክር ነው ያዝከው እንዴ? እሺ፣ እዚህ ጋር ምንድን ነው ያነበብኩትና የተረዳሁትን ነው እየነገርኩህ ያለሁት። እኔ አሁን መቼ አንብበህ ነው የምትረዳው? ይሄን አንብበው ታውቃለህ? አውቃለሁ ማለት አይደለም፣ አላነበብኩትም። ስለዚህ አላነበብክም ሚንስ አታውቅም ማለት ነው። ካላወቅህ ደግሞ ስንት አማላጅ አለ ስል አሁንም የሆነ ቦታ የተነገረን አንድ ትለኛለህ። ይኸው ራሳቸውም እያለ የሚያወራ አክብሮ አንቱ እያለ ነው እኮ። አንድ ነው፣ ወደድንም ጠላም የእግዚአብሔር መንፈስ አንድ ብቻ ነው። ከሱ ስለ መንፈስ ነው የሚያወራው። ስለ መንፈስ ነው ስለ ቅዱሳን ነው የሚያወራው። ቅዱሳን ታዲያ ያማልዳሉ እያልክ ነው? ይሄ ምንድን ነው የሚለው? ስለማን ነው የሚያወራው? እስኪ ይህን አንብበው ከዚህ ጀምሮ። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማናችሁም ስለሚሆነው መታዘዝ እነርሱንና ሁሉን ስለምትረዱበት ልግስና እግዚአብሔርን ያከብራሉ ነው የሚለው። ከዛ ሲቀጥል ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ነው የሚለው። ስለዚህ ስንት አማላጅ አለ? ነው አንድ ነው። አንድ ቁጥርን እያሳዩ ገርፈውሃል። እሺ፣ አንደኛ ጢሞቴዎስ ምዕራፍ 3 እሺ፣ ይሄንን ማምጣ አንብበው። እንግዲህ ከእግዚአብሔር በምስልና በጭንቅነት ሁሉ ጥገና ነው የሚለው።
እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃንም ምስጋናንም ምልጃንም ምስጋናንም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ ይላል። ስንት አማላጅ አለ? ስንት አማላጅ አለ? የመጀመሪያ ቆይ አንድ አይደለም የክርስቶስ ቆይ አንድ ነው ሁለት ነው ያልኩት። ስንት አማላጅ አለ? አንድ ነው። እሺ ስንት ነው? አንተ ሺህ ነው እያልክ እኮ ነው። አንተ በየቦታው ዝም ብለህ ትጠቅሳለህ። ስንት? እኔ ነኝ ያልኩት። መጽሐፍ ቅዱስ እያሳየው አንተ ትለኛለህ እንዴ? ጭራሽ አንተ ዶክትሪን አሁን መጽሐፍ ቅዱስ ብቻ እያልክ ነበር። አንተ እዛ የሆነ ሰውዬ የሆነ ሱፍ የለበሰ ሰውዬ የነገረህን መተህ ለእኔ የምትነግረኝ ከሆነ እኮ አንተ ነህ መጽሐፍ ቅዱስ ብቻ ነው እኮ የማትቀበለው። እኔ እንደውም መጽሐፍ ቅዱስን ከአንተ በላይ እቀበለዋለሁ። አየህ መጽሐፍ ቅዱስን ስንት ጥቅስ እየጠቀስኩልህ ስንት ነው? አንድ ነው። ስንት ነው? አንድ ነው። አሁንም እንደዚህ ስንት ነው? አንድ ነው ትለኛለህ። አንድ ነው ስልህ እኮ ታዲያ የሆነ ዶክትሪን ይዘሃል። ገብቶሃል? የሆነ ቦታ የተነገረህ ነገር አለ። አንተ ምልጃ ምን ስለሚመስልህ መሰለህ? ቆይ ምልጃ የሚመስልህ አንተ ቤዛነት ደግሞ ዋጋ መክፈል ወይም ደግሞ ስለ ህዝቡ መሞት ምልጃ ይመስልሃል። አንድም ቦታ መጽሐፍ ቅዱስ ላይ እንደዛ ተብሎ አልተጻፈም። ባይዘው ይህን አስረግጬ እነግርሃለሁ። ሊጻፍም አይችልም። ለምን መጽሐፍ ቅዱስ ላይ ያ የክርስቶስ የከፈለው መስዋዕትነት ምልጃ ከሆነ ዓለም አልዳነም ማለት ነው። ሰው በምልጃ ቢድኖር ዓለም አይደለም ነበር። ዓለም በፊት በዳነ ነበር። ክርስቶስን መምጣት አያስፈልጉም። ክርስቶስ ጸሎቱ ንግግር ነው ከእግዚአብሔር ጋር። ንግግር ሚንስ ለእኛ ለማሳወቅ ይናገራል እንጂ የተለያየ ፍቃድ የላቸውም። አብና ወልድ አብ ወልድ መንፈስ ቅዱስ ምን ይለው የተለያየ ፍቃድ የላቸውም። አንደኛው አንዱን አያስፈቅድም። እሺ የተለያየ ሀሳብ የላቸው። ሀሳባቸው አንድ ነው። እኛ እንድናውቀው ግን ክርስቶስ ምድር ላይ ሆኖ ለምሳሌ ይናገር ነበር ወደ ሰማይ እኮ። ማርያም ታማልዳለች ትላላችሁ። የት አለ? ቅዱሳን ያማልዳሉ አልኩ። ማርያም ቅዱስ ነች አይደለች? ቅዱስ ኢየሱስ ክርስቶስ ብቻ ነው። ኧረ እባክህ ቅዱስ ኢየሱስ ክርስቶስ ብቻ ነው። የተቀደሰች ብጽዕት ናት ነው። እሺ ናት። ቅዱስ ኢየሱስ ክርስቶስ ብቻ ነው። ፈጣሪ ያልኩትን ትቶ አሁን የታልጥቅስ ይሄ ብቻ እኮ ምን? እሺ ምን ይላል? እንትናም እያለቀች ነው። ዓለም ሳይፈጠር በፊት ቅዱስና ነውር የሌለበት በፍቅር እነሆ ዘንድ በክርስቶስ መረጠ። እሺ ማን ብቻ ነው ቅዱስ አልከኝ? ማን ብቻ ነው ቅዱስ አልከኝ? ቅዱስ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። አዎ ክርስቲያን ለምን አትሆንም? አሸናፊ ክርስቲያን ነኝ እኮ እኔ። መቼ? እውነት እና ምንድን ነው መጽሐፋችሁ? ምንድን ነው የምትከተሉ መጽሐፍ ምን ይባላል? እኛ ክርስቲያን ነን፣ የኢየሱስ ተከታይ። ምን የሚባል የምትከተሉ መጽሐፍ? ይኸውልህ አንተ አሁን እኔ አሁን ለምሳሌ እኔ ራሴን ሙሉ በሙሉ መጽሐፍ ቅዱስ አውቃለሁ እያልኩ አይደለም። ላስረዳ መጀመሪያ ግን ማለት ነው። አላወቅህ ዝም ብለህ ማታውቀው ለምን ትቀባጥራለህ? አሸናፊ ሙሉ በሙሉ አይደለም። ምንም የሚጻፈውን እመን ነው እንጂ የእውቀት ጉዳይ እኮ አይደለም። የተጻፈ ነገር መጽሐፍ እኮ ሶላ ስክሪፕቸር ሲባል እኮ አንተ አንብበህ ትረዳለህ ማለት ነው። አንብበህ የተረዳው ነገር ቅዱሳን ማለት ስለ ኢየሱስ ብቻ እንትን አማላጅ ኢየሱስ ብቻ እንትን ኢየሱስ ብቻ። አሁን አንተ በቃ በአንተ ቤት ጥሩ እየተናገርክ ነው። በቃ ኢየሱስ ይሄ ማነው አንዱ አጭበርብሮ ገነት መግባት የለም ብሏል አንዱ ኮሜንት ላይ። ይሄ አምላክ የምታስቃብጥለት አይደለም ወይ ደግሞ ይሄ ምንድን የምትልለት ይሄ የምትሸውደው አይደለም። እሺ ባለህ መንገድ የእሱን ቃል ለመመርመር እስከዛሬ ጊዜ ሳይኖር ብድግ ብለህ መጥተህ ቅዱስ ኢየሱስ ብቻ ነው። አይ ሰው ቅዱስ አይባልም፣ ራሱ ቅዱስ ነው። ራሱ ሐዋርያት ቅዱስ ይላሉ። አንተ ደግሞ አይ ቅዱስ አይባልም። 2% ለምሳሌ ሐዋርያት የዓለም ብርሃን ናቸው አይደለም? ኢየሱስ የዓለም ብርሃን ነው አይደለም? ነው
እሺ ከእሱ ጋር የነበሩ ሐዋርያት የዓለም ብርሃን ናቸው አይደሉም? አይደሉም። እርግጠኛ ነህ? አይደሉም። አሁን ሐዋርያት የዓለም ብርሃን ባይዘዊ ማለት ነው። ስልኳ እንትን 2% ናት። እግዚአብሔር በሚያውቀው በኋላ ከዘጋች ዝም ብሎ ወጣ እንዳትል። እሺ ችግር የለውም። ያው እንዴ ነው ምን ይላል? አንብበው። እሺ እና ተወጣ እሺ አንብብልኝ። እኔ ብራይትነሱን ከጨመርኩ ይዘጋል። ያው እናንተ የዓለም ብርሃን ናችሁ ይላል። ያው እናንተ የዓለም ብርሃን ናችሁ ይላቸዋል። አንተ ደግሞ የዓለም ብርሃን አይደሉም ትለኛለህ። ማቴዎስ 5:14 እኮ የዓለም ብርሃን እኮ ያደረጋችሁ እግዚአብሔር እኮ ነው። አሁን የዓለም ብርሃን ሲባል አንተ አሁን እኔ አሁን የዓለም ብርሃን እኔ ታዲያ እንትና ነው ጋሻበራ ሙላን ያረጋችኋል። ኧረ ተው እባክህ ተው። ይሄን ተረት አትንገረኝ። እኔ ማን ያደረጋ? እኔ ከራሳቸው ዝም ብሎ ብድግ ብሎ ሰው የዓለም ብርሃን መሆን ይችላል አልኩ። ከእግዚአብሔር ውጭ ሰው እንደው ፍጥረት ከፈጠራቸው ውጭ ሰው መተንፈስ ይችላል አይደለም? ቅዱሳን ሰይጣን ራሱ በራሱ መተንፈስ ይችላል። ኧረ ተው ተው አትቀይሩ። ከእግዚአብሔር ጋር ልታቀሳስረኝ ነው አንተ ከፈጣሪ ጋር? ኧረ ተይ ብራዘር ምንድን ነው? በጣም በሙሉ ሙሌት እመጣብሃለሁ። እኔ እኮ አሁን በቃ ስለ መጽሐፍ ቅዱስ ዝም ብሎ የሆነ ቦታ የተነገረህን ብቻ ይዘህ እንደዚህ ነው እንደዚህ ነው አትበል። ከምን አንጻር ነው? ይኸውልህ ስለ ቤተክርስቲያን ስታወራ በጣም ላይ ቤተክርስቲያን አሁን ለምሳሌ አሉ አይደል? እኛ አሁን ማናምነው እምነት አለ አይደል? ማላምነው እምነት አለ። አሁን እኔ ደፍሬ ዝም ብዬ ስለማላምን ስለ ፕሮቴስታንትም ዝም ብዬ አልፈልግም። ከምን አንጻር ነው የምታምኑት? ይህ ነገር ከምን አንጻር ነው የምትረዱት? በጣም ተረጋግተህ እንደዚህ አይነት ነገሮችን ማንሳት አለብህ እንጂ ዘው ብለህ አይ እንደዚህ ነው የሚያምኑት እንደዚህ ነው የሚያምኑት ሲባል የሰማኸውን መተህ አይ እንደዚህ ነው መጽሐፍ ቅዱስ ላይ እንደዚህ የለም መጽሐፍ ቅዱስ ላይ እንደዚህ የለም በኢየሱስ አይባልም። አይደለም በእኔና በአንተ የእውቀት ደረጃ ቀርቶ ሌሎቹም በጣም በጣም የተማሩ ሰዎች ራሱ ረጅም ዓመት እንደዚህ በድፍረት መናገር የለባቸው። አሁን ትውልዱ ምንድነው መሀይምነትን እንደ ጌጥ ስለያዘው ለዛ ነው ትንሽ ነገር ዝም ብለን የሆነች ነገር ያወቀን ሲመስለን ዝም ብለን እንትን ማድረግ ነው ለመኮነን እንሮጣለን። እና ያን ነገር አስቀረሽ ፉል አደርግሃለሁ፣ እናወራለን። አሸናፊ አስገባለሁ ሌላ ጊዜ በሙሉ ኃይል በቃ እሺ። ያመሰግናለሁ። ከሱ ይልቅ ስልኩ ራሱ በቃ ሰላም ሰላም፣ ጤና ይስጥልኝ። እንዴት ነሽ እርሚ? አለሁልሽ ብራዘር። ሰላም አማን ነው። በማስረጃ እያወራህ ምናምን በጣም ደስ ይላል። ያው የት ቦታ ነው ምናምን እያልክ ስጠይቀው እያየሁት ነበርና እና ደስ ይላል። በማስረጃ ነው የምታወራው ምናምን። አንድ ጥያቄ ልጠይቅሽ ካልደበረሽ? የትኛው ቤተ እምነት ነሽ? የትኛው ቤተ እምነት ነው? አይ በማስረጃ ብሏል ብለህ ትነግረዋለህ፣ ከዛ ታሳየዋለህ በማስረጃ ምናምን። ደስ ይላል ማለት ክርክር የማይኖር። ዘፍራ እኔ ሙስሊም ነኝ። አዎ ኦልራይት። ጠይቅ። መጽሐፍ ቅዱስ ላይ ኢየሱስ እኔ ጌታ ነኝ የምልበት ቦታ አለ እንዴ? አለ። እስኪ ያሳይ። ማወቅ ስለፈለግኩ ነው። ያው እንትን አይደለም። እኔ ጌታ ነኝ ያለበት ቦታ ኢየሱስ ክርስቶስ እኔ ጌታ ነኝ ያለበት ቦታ ማለት ነው።
ግን እኔ ጌታ ነኝ ማለት እንደው ለጌትነት ማስረጃ ነው? አይ እንደዛ ሳይሆን መጽሐፍ ቅዱስ እያነበብኩ ነበርና ሰሞኑን እና ላገኘው አልቻልኩ። ለምን ብዬ ጥያቄ ሆነብኝ። መዛ ነው ያው እንዴ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በእርሳችሁ ትተጣጠቡ ዘንድ ይገባቸው አይልም? ጌታና መምህር ነው። አንዴ ድገምልኝ ኤርሚ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 14 ይላል፣ እኔ ጌታና እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በእርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ኦኬ ማለት አሁን ጌታ የሚለው ቃልና አምላክ የሚለው ቃል እንትን አይልም? እንደ ጥያቄ ነው ማለት የክርስቶስ ጌትነትና ለምሳሌ ሌሎች ብዙ ጌታ የተባለው አሉ እኮ የሹመት ቃል ስለሆነ ለዛ እኮ ነው ጌትነት የሚለው ቃል የሹመት ቃል ስለሆነ የክርስቶስ ጌትነት ግን አምላክ ወይስ ለምን አምላክ ነኝ እኔ አምላክ ነኝ የሚልበት ጌትነት ሹመት ስለሆነ መጽሐፍ ሲናገር አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። ክርስቶስ አንድ ጌታ ነው። ሌሎች ጌታ በተባሉበት ሞቲቭ አይደለም ጌታ ሲባል ነበር። ኤኒዌይስ ግን እንደው አምላክ ነኝ የሚልበትን ላሳየህ ነው እኮ። አሁን ለምሳሌ አንድ ጌታ ካለ እዚህ ጋር ማለት ነው ማለት አብ አንድ ላይ ሆኖ ነው ወይስ ሶስቱ ስላሴዎች ነው ወይስ እንዴት ነው? አንድ ጌታ ነኝ ካለ ራሱ ኢየሱስን ብቻ? እሺ ጥያቄውን ወደ ስላሴ ካሰፋው አንድ አምላክ ነው ያለን። እሺ አንድ አምላክ፣ ሶስት አምላክ የለንም። ጌትነት ለምሳሌ ላይክ እንደ ሰው ስለሚታሰብ ነው። አሁን እኔ አንተና የሆነ ሰው ከሆነ አንተ የራስህ ፍቃድ አለ፣ ገብቶሃል? የተለየ ፍቃድ አለ፣ ከኔ የተለየ ሀሳብ አለ፣ ገብቶሃል? እንደ ሰው ካሰብከው ሰው ፐርፌክት ማስረጃ ሊሆን አይችልም ለስላሴ ምናልባት ብዙ ጊዜ ፀሐይ ምናምን የተባለ ይሆናል፣ ተደጋጋሚ ሆነ ያ ምሳሌ ማለት ነው። ሰው ግን ፀሐይ ለምሳሌ ደስ ጥሩ ምሳሌ ነው ለስላሴ ማለት ነው፣ ገብቶሃል? ለምሳሌ ፀሐይ ብርሃን አላት፣ ሙቀት አላት፣ ይዘት አላት አይደለ? ያ ብርሃኗ እኔ ጌታ ነኝ ሲል ከፀሐዩ ተለይቶ ነው አይደለም? አንድ ጌታ ብርሃን ነኝ ሲል ከፀሐይ ተለይ ብርሃንና ፀሐይ እንዴት? ለምሳሌ አልገባኝም፣ ግልጽ አድርገው። ፀሐዩ ብርሃኑ ይመጣል አይደል? ወደዚህ ወደ ይመጣል። ፀሐዩ ደግሞ ሙቀቱ ደግሞ ይመጣል አይደል? የማይመጣ አካል አላት አይደል? ፀሐይዋ እዛው ቁጭ ያለ ደግሞ የታቀፈ አቃፊ አካል አለ አይደል? እሺ ብርሃኗ ወደ ምድር ስትመጣ ነው ከዛች ከፀሐይ ትለያለች? አትለይም። ብርሃኑ የፀሐዩ ብርሃን ነው ወይስ የፀሐዩ ብርሃን አይደለም? ብርሃኑ የፀሐዩ ነው። እሺ ብርሃኑ ፀሐይ ነው ፀሐይ አይደለም? የፀሐይ ብርሃን ነው ግን እንጂ ፀሐይ አይደለም። ፀሐይ አይባልም? አይ አይባልም፣ ብርሃን ነው የሚባለው። ለምሳሌ አንተ ይሞቃል አይደል? ሙቀቱ የፀሐይ ነው አይደለም? አሁን ይሄ ምሳሌ ሊሆን አይችልም ማለት በሌላም ነገር ሊሆን ይችላል ማለት ነው። እንዳይገባችሁ ካልፈለጋችሁ ይሄ ጥሩ ምሳሌ ነው። ለምን እንዳይገባችሁ እንዳይገባህ ካልፈለግህ በስተቀር በጣም ጥሩ ምሳሌ ነው። ላይክ መልሱ እንዳይመለስ ስለሚፈልግ ነው። ባይዘው ብዙ ጊዜ ይሄ ምሳሌ ሆነ የሚባለው እንጂ ሰው ምሳሌ ሊሆን አይችልም። ለስላሴ ለምሳሌ ሰው ምሳሌ ሊሆን አይችልም። ለምን? ሰው የተለያየ ሀሳብ አለው በሰውኛ ስለሚታሰብ። ፀሐይ ከሰው የተሻለ ምሳሌ ነው። ለዛ ነው ማለት አሁን ለምሳሌ አንተ ያልከው ፀሐይ እና ብርሃን አለ። ፀሐይና ብርሃን ሊለያዩ አይችልም።
አይችሉም። ብርሃኑ አሁን ያልከኝ ያለው ብርሃኑ ኢየሱስ ነው ማለት ነው። ፀሐዩ ኦኬ። ስለዚህ እንትን ማለት አሁን ለምሳሌ ኢየሱስ ተሰቅሏል ብለን የምታስበውና ብርሃኑ ነው ወይስ ፀሐዩ ነው የተሰቀለው? ብርሃኑ ከፀሐዩ አይለይም፣ ግን ስቲል ብርሃኑ ነው የተሰቀለው። ይዘቱ አልተሰቀለም። አየህ፣ ይዘቱ እንትን ስናስረዳ ማለት ይዘቱ ሙቀቱ አልተሰቀለም። የተሰቀለው ስፔሲፊክሊ ብርሃኑ ነው። ግን የፀሐይ ብርሃን ስለሆነ ከፀሐዩ አትለየውም። ገብቶሃል? ለዛ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ በአብ እንዳለው አብም በእኔ እንዳለ እርሱ በአብ እንዳለ እርሱ በአብ አለ፣ አብ ደግሞ በእርሱ አለ። የሚለያያል። ፀሐይን ያለዛ የምትለየው አይደለም። አምላክነቱ በአምላክነት አትለየው፣ በፍቃድ አትለየው። ግን እንደው አምላክ ነኝ ያለበትን ላሳየህ ኢየሱስ። እስኪ ግን ከየት ነው የመጣው? ግን ይሄ አስተሳሰብ ግን እሺ እንዲህ ይላል ሰሞኑን ቲክታክ ላይ የተንሸራሸረ ሰሞኑን ሳይሆን ለምሳሌ ፈጣሪ አንተ አሁን ወደ አንተ እመጣለሁ ያለውና የነበረው የሚመጣውንም ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። ማን? ኢየሱስ። አልፋና ኦሜጋ ነው አሁን የሚለው ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ። ብሉይ ኪዳን ነው ወይስ አዲስ ኪዳን ላይ ነው ያለው? ኢየሱስ በብሉይ ኪዳን በስጋ መጥቶ ነበር እንዴ? እነሆ ከደመና ጋር ይመጣል፣ አይኖችም ሁሉ የወጉት ተወቅቷል። እንደ ኢየሱስ የወጉት ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ እየተባለ አዲስ ኪዳን። ብሉይ ኪዳን ግን ነበረ ኢየሱስ። ብሉይ ኪዳን ላይ እንደነበረ ላሳየ ኢየሱስ ለምሳሌ ራሱ ይመጣና ምን ይላቸዋል መሰለህ? በዮሐንስ ወንጌል ምዕራፍ 8 ከቁጥር አካባቢ እንዲህ ያሉት አይሁድ ጋኔል እንዳለብህ አሁን አወቅን። አብርሃምስ እንኳን ሞተ፣ ነቢያትም፣ አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። እንደዛ ብሏቸው ነው። እሺ እንዲህ አላቸው፣ እውነት እውነት እላቸዋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። ጌታ ኢየሱስ ማለት ነው። አይሁድ ጋኔል አለብህ አሁን አወቅን። አብርሃምስ እንኳን ሞተ፣ ነቢያትም፣ አንተም አብያት እንኳን ሞተ። አብርሃም በጣም ታላቅ አባት ነው፣ እሱ እንኳን ሞተ፣ ነቢያትም ማለት ነው። አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት ማለት ነው። በእውኑ እናንተ ከሞተው ከአባታችሁ ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማንን ታደርጋለህ አሉት። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ አሉት። ኢየሱስም መለሰ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው፣ አላወቃችሁትምም። እኔ ግን አውቀዋለሁ። አላውቀውምም ብል እንደናንተ ሐሰተኛ በሆንኩኝ፣ ዳሩን ግን አውቀዋለሁ፣ ቃሉንም እጠብቃለሁ። ከዛስ አባታችሁ አብርሃም አለ። አባታችሁ አብርሃም እኔን ያይ ዘንድ እናንተ አምላኬ ነው የምትሉት አባቴ ነው የሚለው ፓርት ላይ እስኪ ተመለስልኝ ድጋሚ ነበር። አላወቃችሁትም፣ እኔ ግን አውቀዋለሁ፣ አላወቅኳትም። ኢየሱስ መለሰ እኔም ራሴን ባከብር ከንቱ ነው፣ ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ እንጂ እኔ አምላክ ነኝ አይደለማ ማለት እኔ አምላክ ነኝ ለአይሁዳውያን እኔ አምላክ ነኝ ሌላ አይደለም አይመጣው። እኔ አምላክ ነኝ እኮ ነው ቁርአን ላይ ከፍቼ ፈርዖን እኔ አምላክ ነኝ ያለበትን ቦታ ሳያለሁ። ፈርዖንማ ይላል ቁርአን ላይ እኮ እንትን ያለው ፈርዖን ታዲያ ቁርአን ላይ እኔ አምላክ ነኝ ስላለ አንተ አምላክ ነው ብለህ ታመልከዋለህ? እዚህ ጋር ምን እያለ ነው የሚለውን ብታውቅ ነው። እዚህ አንተ የምትፈልግበት ቦታ እኔ አምላክ ነኝ ያለበትን ቦታማ አሳየው እኮ። አሁን እኔ ላሳየህ ብቻ የፈለኩትን ተከታተል። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ።
አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ማን ሳይወለድ? አብርሃም ሳይወለድ እኔ ያለሁ። ኦኬ ምን አለ መሰለህ አሁን እዚህ ጋር አምላኬ የምትሉት አምላካችን የምትሉት አባቴ ነው፣ ለምን እኔ አምላክ ነኝ አላለም ነው የጥያቄ ማለት ነው። ማለት ስላልፈለገ እንደዚህ ግዴታው ነው። አምላክ ከሆነ ግዴታ እንደዛ ስለማስብ አምላክነቱንም አሳየው እኮ ማን ይወስድበታል? የእሱን አምላክነት እኮ የእሱን አምላክነት እኮ ገብቷል። በብሉይ ኪዳንም ሰዎች እየተንቀጠቀጡ የሚያምኑት አምላክነቱን ዝም ብሎ ፕሮሞት ሊያደርግ አይደለም የመጣው ኢየሱስ ክርስቶስ እና ደግሞ ማለት ባለበት ቦታ እንጂ አንተ በፈለግከው ቦታ አይደለም። እንደዛ የሚለው አሁን ለምን በፈለግኩት ሳይሆን አንተ እንደዛ ስለፈለግ ነው። እሱ አልፈለገም። ኢየሱስ ከፍላጎቱ ውጭ አሁን አስገድደን የሆነ ቦታ ላይ እዚህ ቦታ ላይ አምላክ ካላለ አምላክ ነኝ ለምን አላላቸውም? እዚህ ጋር መግለጽ የፈለገው ልጅነቱን ነው። እዚህ ጋር መግለጽ የፈለገው ከአብርሃም በፊት እሱ እንደነበረ ነው። እሺ ኢየሱስ መድኃኒትነቱን ሊገልጽ በፈለገ ሰዓት መድኃኒትነቱን፣ ኢየሱስ ክርስቶስ ፍጹም ሰው መሆኑን ሊፈቅድበት በፈለገበት ቦታ ፍጹም ሰውነቱን ይናገራል። አምላክነቱን ሊገልጽበት በፈለገ ቦታ ደግሞ አምላክነቱን ይገልጻል። ባይዘው ኢየሱስ ቃል በቃል እኔ አምላክ ነኝ ማለት አይጠበቅበትም ብሏል፣ ግን ማለት አይጠበቅበትም። ኤርሚ ምን አለ መሰለህ አሁን እዚህ ጋር ቦታ ላይ አምላክ መሆኑን እግዚአብሔር ተናግሮ ቢሆን እኔ እናንተ አንከራከርም። በዚህ ለምን ሚስጥር ሆነ ለማለት ይገብተዋል። ሚስጥር የሆነበት ምክንያት ሌላ ቦታ እየጠጣሁ አይ አሁን ለምሳሌ ጌታ የሚለውን ቃል ሹመት ነው ተባብለናል። እኔም አንተም የተማመነው ነገር ነውና አምላክ ነው የሚለውን እኮ የክርስቶስን ጌትነት ከሌሎች ጌትነት ጋር አልታገናኝ። እሱም አምላክ ነኝ ብሏል ይላል። እሱን አሳየዋ እኮ አሳየኝ። ከዛ በኋላ ምን የምንጠየቅ ካነበብከው ጥቅስ ላይ ለምን አላለም እንደዚህ እዚህ ቦታ አልከኝ። እዚህ ቦታ ሳይሆን ለምን አላለም ሳይሆን እናንተ አምላኬ ነው ብላችሁ እንትን የምትሉት አባቴ ነው እኮ ልጅነቱን ለመግለጽ ነው። እዚህ ጋር ወልድ አይደል ኢየሱስ? ኦኬ ወልድ አይደል? እዚህ ጋር ልጅነቱን ለመግለጽ የፈለገው ነው። አሁን አንተ ሊገልጽ የፈለከው እዚህ ጋር አምላክነቱን ነው። እሱ ደግሞ መግለጽ የፈለገው ልጅነቱን ነው። እዚህ ጋር የእግዚአብሔር ልጅ መሆኑን ነው ሊገልጽላቸው የፈለገው። እሺ ስለዚህ መግለጽ የፈለገበት ቦታ ይገልጻል። አንተ ማመን አለማመን አሁን ዘፍራን እንትን ሲል ምናምን ባይ ዘ ዌይ አንተ የምታምነው መጽሐፍ ላይ እኮ አጣመምናቸው እንደዚህ ያደረግናቸው ይላሉ አይደል እንዴ? ስለዚህ የት ላይ ቁርአን ታነባለህ? ታነባለህ? አነባለሁ። እሺ ለምሳሌ ቁርአን ማን የጻፈው ወንድም? ቁርአን ማን የጻፈው? ቁርአን ለረሱል የወረደ ነው። ለረሱል ሙሐመድ ሰለላሁ ዐለይሂ ወሰለም የወረደ ነው። ማን ጻፈው? በጅብሪል አማካኝነት ለረሱል ወረደ። ረሱል መጻፍም ማንበብም ስለማይችሉ ሰሃቦች ናቸው ረሱል እየተናገሩ ሰሃቦች ጻፉ ማለት ነው። ማን የሚባሉ ሰሃቦች ጻፉት? ስንት ሰሃቦች ጻፉት? እሱን ዲቴል አላውቅም። ማን እንደጻፈው አታውቅም ማለት ነው? ማን እንደጻፈውማ እየነገርኩ ነው። ግን ከረሱል እየተነገራቸው ነው የጻፉት ያንን ጽሁፍ ቁርአኑን ማለት ነው። እስኪ ምን ይላል? ለምሳሌ ይሄ ሱረቱል ሐዲድ ቁጥር 357 ላይ ማለት ነው። እርሱ ፊትም ያለ ኋላም ቀሪ። ከፈጣሪ ውጭ እንደዚህ የሚባል አካል አለ? ፊትም ያለ ኋላም ቀሪ፣ ግልጽም ስውርም ነው። እርሱ ነገሩን ሁሉ አዋቂ። ፊትም ያለ ኋላም ቀሪ ከፈጣሪ ውጭ ሊባል የሚችል ሰው አለ? አካል አለ? ፊትም የነበረ ኋላም ያለ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው የሚባል ፊትም ያለ እኮ ሲልህ
በፊትም የነበረ አሁንም ያለ እያለ ነው እኮ። ከዛ መጨረሻ ላይ የሚኖረው እሱ የፍጥረት መጀመሪያ የፍጥረት መጨረሻ የመጀመሪያው የመጨረሻው ማን ነው? ለምን የመጀመሪያ እኮ አይደለም ፊትም ያለ ነው ያለው። ገብቶሃል? ፊትም ያለ ማለት እሱ ፊትም ነበር። እሺ ፊትም ያለ ኋላ ከመፍጠር በፊትም የነበረ ነው። ፍጥረቱን ከመፍጠሩ በፊት የነበረ ነው። ፊትም ያለ ኋላም ቀሪ ነው። ከአላህ በቀር አለ ብለህ ታምናለህ? አላህ ብቻ ነው። ፊትም ያለ ፊተኛውና ኋለኛው ማለት ነው። አይደለም ፍጥረቱን ከመፍጠሩ በፊት አይደለም። ፍጥረቱን ከመፍጠሩ ካለመፍጠሩ ፊትም ያለ ኋላም ቀሪ ማለት ፊተኛው ማን ነው? ለቁል ሁወ ፊተኛው። አንተ እንዴት ነው የተረዳው? በፊትም የነበረ አሁንም የሚኖር ማለት ለዘላለም መጀመሪያ የነበረ ማለት ፊተኛውና ኋለኛው ማለት ከሁሉም በፊት የነበረ ደግሞ ከሁሉም በኋላ የሚኖር ማለት መጨረሻ ላይ ያለው እሱ ነው አይደል? ፊተኛውና ኋለኛው ማለት ነው። የመጀመሪያውና የመጨረሻው ማለት ነው። ፊተኛውና ማለት መጨረሻ እኮ የለውም። አሁንም ኗሪ ነው እኮ። መጨረሻው ምን ሲሆን መጀመሪያም ሲባል እኮ መጀመሪያ የለውም አይደል? ለምን አይደለም? መጀመሪያ ላይ እኮ ፍጥረቱን ከመፍጠሩ በፊትም የነበረ ነው። ጊዜ እየሰጠሁት አይደለም። እሺ ለፈጣሪ ግልጽ እንዲሆንልህ ፈጣሪ ፊት ሲባል ማለት ነው መጀመሪያ ሲባል መጀመሪያ የሌለው መጀመሪያ ይባላል። እሺ በጊዜ አሁን ይሄ ጊዜ ታይም ምናምን የሚባሉ ቀን ቆጠራ ምናምን ለሰው ነው። እሺ ለሰው ነው እንጂ ለአምላክ ቀን አቆጥርለትም ጊዜ የለውም። መጀመሪያ አሁን አምላክ ከመኖሩ በፊት ምን ነበር አትልም ነበረ። በጊዜ ገደብ የተሰጠው ፍጥረት ነው ጊዜ ራሱ አይደል እንዴ? ጊዜ ለሰው ልጅ የተፈጠረ ነገር ነው እንጂ አምላክ የሚመራበት ጊዜ የሚቆጥረው ቀን የለውም። ግልጽ ነው አይደል? ስለዚህ ፊትም የነበረው ኋለኛው የፊተኛውም የኋለኛውም አላህ ነው ብለህ ታምናለህ እኔ ነው ይኸውልህ ወይስ ወይ አላምን ወይ በፊትም እንዴ? ቆይ ጥያቄው መጀመሪያ አንተ በተረዳበት መንገድ ካመንኩት ደግሞ እኔም እሳሳታለሁ። ገብቶሃል? ስህተት ውስጥ እገባለሁ። አንተ ባመንክበት እንትን ከሄድኩ ስህተት ውስጥ እገባለሁ። አንተ የተረዳኸው መጀመሪያ በፊትም የነበረ ነው ኋላም የሚኖር ነው። እንደዛ ነው የተረዳኸው? በፊትም እንደዛ ከተረዳኸው ፍጥረታቱን ከመፍጠሩ በፊትም የነበረ ነው፣ ከቂያማ በኋላም የሚኖር ጌታ ነው። በዛ ከሆነ እኔ አምናለሁ። ለምን እየነገረን ነው። እሺ ስለዚህ ከፊትም የነበረው ከኋላም የነበረው እርሱ ነው ማለት ነው። አይ ከሳይሆን በፊትም ቃሉን ቀጥታ አንብብልኝ አንተ። ወይ እንዴ እዚህ ጋር ያለውን ቁርአን ላይ ያለውን ያሳየው አንተ ደግሞ የሆነ ነገር እየጨማመርክበት ነው። እሱ በግልጽ ያስቀመጠው አልጨመርኩም። እሺ ሌላ እንገባለን። ፍጥረት ምናምን የሚለውን ፓርት እናውቀዋለን፣ ግን እዚህ ጋር ቁርአኑ የገለጸበት አገላለጽ ፊትም ያለው ኋላም ቀሪ ነው ያለው እኮ። ይሄን ይኸውልህ አሁን እኔ ይሄንን የከፈትከውን አፕሊኬሽን አላውቅም። የምሬን ነው የምልህ ማለት ኦኬ። ቁርአን ላይ ሆነ ይችላል ራሱ ግራ አጋባኝ። ኋላም ቀሪ ቼክ አድርገው ማለት ነው። ቁርአን ካለ ቼክ አድርገውና ጊዜ ደስ 573 እሺ አሁን አይወል ሆቶ እንግሊዘኛውን ላድርግለት እንዴ? እንግሊዘኛ ላይ እንደ ቤተሰብ ለፈልግ እዚህኛው ላይ ነው መሰለኝ። ላውርደው እንግሊዘኛ አንቀጽ ስንት ነው ያልሽኝ? 57 እሺ
እንዳወጣው ቀ አገኛት። አሁን ያንተን ሀሳብ ንገረኝ። አንብባ ምን ይላል? እሱ ፊትም ያለ እንግሊዘኛ ታነባለህ? He the first and nothing is before him ማለት ነው። እሺ in the last he the first in the last ይላል። nothing is after him ከሱ በኋላ ማንም የለም ከሱ በፊት ማንም የለም ማለት ነው። he the first in he the last አይደለ? ማን ነው ይሄ ማረግ ይማን ይሄንን ማን ብቻ ነው ጥያቄው? ቆይ ግልጽ አድርገው። he the first and he the last ሊባል የሚችል ሌላ አካል አለ ከአላህ ውጪ በአንተ አስተሳሰብ? የለም። እሺ እንዲህ ይላል I am the Alpha and the Omega, the first and the last. The first, he's the first and the last. እና የመጀመሪያው ነው የመጨረሻው ከአምላክ ውጭ አለ የለም ማለት ነው። ስለዚህ ኢየሱስ ክርስቶስ I am the Alpha and the Omega, the first and the last, the beginning and the end ያለ ጌታ ኢየሱስ ክብር ይግባውና ለስሙ። ስለዚህ የመጀመሪያውና የመጨረሻው ነኝ ካለ እኔ አምላክ ነኝ ማለት ነው። እሺ ሌላ ትርጉም የለውም። ማንም ይሄንን በስልጣን ማንም ሊል አይችልም። አይደለም አሁን እንደዛ ያልኩ አሁን አንተ ከዛኛው ነገር ጋር አገናኝተ ነው አሁን የገባኝ የፈለክበት መንገድ ማለት ነው። እዚህ ጋር አም ዘ ፈርስት ኤንድ ዘ ላስት ማለት የሚችለው አምላክ ብቻ ነው ካልከኝ እዚህ ጋር አም ዘ ፈርስት ኤንድ ዘ ላስት ሲል አምላክ ነኝ ማለቱ ነው ማለት አለ። እንደምን እኔማ በመጽሐፍ ቅዱስ አላምንም ማለት እዛ ነው። አሁን እኔ በመጽሐፍ ቅዱስ ስለማላምን መጽሐፍ ቅዱስ ላይ እዚህ ጋር በመጽሐፍ ቅዱስ ካላመንከማ መጽሐፍ ቅዱስ ላይ ለምን ትጠይቀኛለህ ታዲያ? መጽሐፍ ቅዱስ ላይ ያለውን እኮ ነው ማሳየህ ነው እኮ ነው ኢየሱስ አምላክ ነኝ ያለበት። እኔ ያልኩ ያለሁት ይኸውልህ በግልጽ ነው እየተናገረ ያለው። ቁርአን ላይ አላህ እኔ ጌታ ነኝ አምላክ ነኝ ይላል። አምላክ ነኝ ይላል ራሱ በአፉ ቁርአን ላይ ይላል። የቱ ጋር ነው እንደዛ ያለው? ራሱ በአፉ የተናገረበት አለ እሱ? ታው ራሱ የተናገረበት አለ ወይስ ሙሐመድ ናቸው ሰምተው የነበሩ? እሳቸው ሰምተው የነበሩ ነው የምትለው? እስኪ አሳይ ነው እኮ ጠብቀኝ።
ሱራ 9 ሱራ ጦሃ 19 14 ሱራ 9 ስንት 9 14 ማለት ሱረቱል መርየም ሱረቱ ጦሃ ሱረቱል ጣሃ 19 እኮ መርየም 19 ሱረቱል መርየም ሱረቱ ጦሃ ውሃ የሚባል አለ እንደ ቤት ኦኬ 9 ላይ 19 ከሆነ ሱረቱል መርየም 13 19 14 ላይ 13 አመጣለች ሱረቱ አልረዕድ 13 ሱረቱ አልረዕድ እኮ ሱረቱ የነጎድጓድ ምዕራፍ እንትን ሱራ ስለማያወጣልኝ ነው ቁርአን ያለኝ አፕሊኬሽን ለዛ ሱረቱ ጦሃ ብለህ ሱረቱ ጦሃ ብለህ እሺ ጦሃ ላይ ልፈልግ ጦሃ እሺ ልፈልግ 19 14 ሱራ 19 14 ከስር እየጻፉልን ነው 19 ካልከኝ ሱረቱል መርየም ነው 14 ላይ ያለው ለወላጆቹም በጎ ሰሪ ነበር ምናልባት 9 ነው 19 እሺ ሱረቱ ጦሃ ብለህ ለምን ሱረቱ ጦሃ ላይ ለምን አትፈልግ ውሃን ያልከኝ ይሄ አጥር ነው ይሄ አይደለም ጦሃ ጦሃ ብለህ ነው የምትጽፈው ጦሃ ብዬ ነው የምጽፈው እሺ ስንት ላይ 20 ላይ ነው 19 14 19 አይደለም ይሄው መጣልክ 19 ስንት ላይ 14 እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ ሶላትን በእርሷ ላይ እኔን ለማውሳት ስገድ ይላል እሺ ይሄን ማን የተናገረው በግልጽ እኔ አላህ ነኝ የተናገረው እሺ እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ አለ ማ አላህ እሺ ሰው ማን ይነገረህ ይላል ቁርአን ነው እሺ ቁርአን ነገር ጨርሰው ምን ይላል ጨርሰው የትኛው አሁን ሙሉ ጠቅሱን አንብበ ጨርሰው እሺ ይሄን እንዳለ ወይስ ሰላቱን በእርሷ ምናምን የሚለው ለምን አሁን የነገርኩህን ቁጥር እኔ አላህ ነኝ ከሚለው ጀምሮ እኔ አላህ ይሄው ያነበኩ እኔ አላህ ነኝ ያለኔ አምላክ የለምና ተገዛኝ ሶላትን በእርሷ እኔን ለማውሳት ስገድ ይላል ኦልራይት ይላል እሺ ወይ ማን ይሄን አሁን እንደዚህ የሚል ቁርአን ነው ቁርአንን ማን ይነገረ ረሱል ናቸው መሐመድ ሰለላሁ ዐለይሂ ወሰለም ለረሱል ማን ይነገራቸው ከአላህ በጅብሪል በኩል ነው የወረደላቸው ከአላህ በጅብሪል በኩል ነው የወረደላቸው ስለዚህ አላህ በቀጥታ ራሱ በራሱ አፍ ያለበት ቦታ የለም ማለት እንዴ ልክ ኢየሱስን እንደ ቁርአን እኮ የአላህ ንግግር ኦኬ ስለዚህ መጽሐፍ ቅዱስ የፈጣሪ ንግግር ነው እንደዛ ከሆነ ስለዚህ ኢየሱስ አምላክ የተባለበትን ቦታ በሙሉ ባሳየት ይቀበላል ማለት ነው ለምን ታዲያ ከኢየሱስ እንደዛ አይደለም ልክ እንደዚህ አይነት ፋላሲ ስትሰራ እኮ እንደዚህ አይነት ፋላሲ እኮ ስትሰራ ኢየሱስ በገዛ ራሱ እንደዚህ ካላለ እንደዚህ ብሏል ወይ አዎ ብሏል በሐዋርያት በኩል አለ ማለት ይችላል ማለት ነው ኤርሚ አሁን ከረሱ እሺ ይሄ ማን ቃል የማን ቃል ነው ቁርአን የማን ቃል ነው የት ነው ምን ነው ይሄ ቁርአን የአላህ መጽሐፍ ቅዱስ ቁርአን የአላህ ቃል ነው እሺ መጽሐፍ ቅዱስስ አላቅ አይ ለኛ የማን ቃል ነው ብለን እናምናለን
አንተም ማለት እኔ ውስጥህን እንዴት አውቃለሁ? ስለዚህ አንተ የምጠይቀኝ መጽሐፍ ቅዱስ ላይ እንደዚህ የተጻፈ አሳየኝ ነው እንጂ የሚባለው እከሌ የሚባለው እራሱ በገዛ አፉ እንደዚህ ያለበት ቦታ አሳየኝ ማለት ይባላል። እንደዛ አይደለም ኤርሚያ። ለምን ኤርሚ ማስረጃ አምጣ አልከኝ። እኔ የጠየቅኩ ጥያቄ ላይ እኔ አምላክ ነኝ ያለበት ቦታ ጠይቀኝ። ማስረጃ እኮ አልቀበለም እኮ አላልኩም። ልክ ነህ እኮ ዘፍራ ነኝ። አሁን በገዛ አፉ ግን ይሄንን ሲናገር አልሰማህም አንተ። ከየትኛው ነው የሰማኸው? የሆነ መልእክተኛ አለ፣ ለመልእክተኛው ደግሞ የነገራቸው ሌላ መልእክተኛ አለ። እሳቸው ነገረኝ ያሉትን ራእይ እኮ እናንተስ ከየት ሰምታችኋል? ማለት አሁን አንተም ከየት ትሰማላችሁ? ቁርአን ማለት ራእይ ነው አይደል? ቁርአን ማለት የአላህ ንግግር ነው። ራእይ ነው አይደል? እኮ በራእይ ነው አይደል የሚያዩት እሳቸው? በራእይ ማለት ራእይ በመገለጥ ነው አይደለ? ወይም ደግሞ በሆነ መገለጥ ነው እንጂ ይሄ በሚታይ ፊዚካሊ በሚታይ ነገር አይደለም የሚነግራቸው። መቼስ ጅብሪል መጥቶ ሲያናግራቸው ሰሃቦች ምናምን ያዩ ነበር በስርዓት እንደዚህ እየተራመዱ ምናምን የሆነ ቦታ ሆነ ወይስ ራእይ ነው? መገለጥ ነው። መገለጥ ነው ማለት ገብርኤል መጥቶ ለረሱል ነገራቸው ማለት የቁርአኑ የሚወርደው በሱ በኩል ስለሆነ ነገራቸው። ስለዚህ ምንድነው ሲነግራቸው ግን ህዝቡ ያይ ነበር እንዴ? ገብርኤል የመጣበት ቦታ ይህንን ስለማለት ሀዲቱን ባላስታውሰው እኔ ፈልጌ አመጣዋለሁ። ሪቬሌሽን አይደለም። አሁን ይኸውልህ አንተ ቅድም የጠየቅኩ ጥያቄ አሁን ወደ ምን ገባን? ወደ ራእይ ገባን። ሪቬሌሽን ከሆነ አንተ አላህ ተገዙኝ ይላል እያልከኝ ያለው ሙሐመድን አምነህ ነው አይደል? ሙሐመድን አምነህ እሳቸውን ማመን አለብህ። እሳቸውን ካላመንክ በስተቀር አላህን ልታምነው አትችልም። አሁን ለማስረጃ እየጠቀስክልኝ ያለኸው ምንድነው? የሙሐመድን ንግግር አላህ እንደዚህ ብሏል ብለው እሳቸው ለሶሃባዎች ለአንዱ ሶሃባ ጠርተው የነገሩት አይደለ? የነገርኩኝ ያለ አሁን ምንድነው? መጀመሪያ ላይ ኤርሚ መጀመሪያ የተጠያየቅ ነው። አንተም የጠየቅከኝ እኔም የጠየቅኩት ጥያቄ አለ። እኔ እኮ ራሱ በአፉ የተናገረበትን አልከኝ። ልክ ኢየሱስ ሪቨርስ አደረኩት ማለት ነው ያንተን ጥያቄ እንጂ መጽሐፍ ቅዱስ ላይ ካልከኝማ የአገር አሳያለሁ። ኢየሱስ አምላክ እኮ ይኸውልህ፣ አሁን ለምሳሌ እኔ የጠየቅኩት ጥያቄ ካልገባሁንም ድጋሚ ልጠይቅህ። አሁን አንተ አላህ እኔ ጌታ ነኝ የሚልበት ቃል አለ ወይ አልከኝ። አዎ አለ። ማስረጃ አምጣ አልከኝ፣ ያሳየው። አንተ ደግሞ ያሳየኸኝ ቦታ አምላካችሁ አብ ምናምን ጥቅሱን ስለረሳሁት ነው። እና ለምን ሚስጥር ሆነ ብዬ ነው የጠየቅኩህ። ወይ ቃል በቃል ላሳያ። እንደዛ ከሆነ አሁን የሰጠኝ ማስረጃ እንደዚህ አይነት ማስረጃ ነው። ይኸው አባቶችም ለእርሱ ናቸውና ክርስቶስም በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ይኸው ማስረጃ እኮ ክርስቶስም እስኪ አንብብልኝ። አባቶችም ለእርሱ ናቸውና ክርስቶስም በስጋ መጣ፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። እርሱም የተባረከ ጥቅሱን ስጠኝ፣ እኔ ላውጣው እስኪ። እዚህ ጋር ራእይ 9:5 ማነው? ሶሪ ሮሜ 9:5 ሮሜ 9:5 ጥያቄያችን ምንድነው? እኔ አምላክ ነኝ ያለበት ቦታ ማለት ነው። እሱ አምላክ መሆኑን በመጽሐፍ ቅዱስ ላይ አይደለ? ይኸው እያሳዩ ነው። ሮሜ 5 ነው ያልከኝ? ሮሜ 9:5
አልተቋረጠም። ቤተሰብ ቆይ ሌላ ነገር ላሳየው እንሽ ቶሎ ኤርሚ ሰርች ሳደርገው ሊመጣልኝ አልቻለም። ሮሜ 9:5 እንደዚህ አይደል? በኋላ ቼክ ታደርጋለህ። ስለዚህ እኔ ያልኩት ኢየሱስ እኔ አምላክ ነኝ እሱም ብሎ ነው። አሁን እኮ እየተናገረ ያለው ጸሐፊው ነው እየተናገረ ያለው እንጂ አንደኛ በራሱ አፍ ያለው ነው። ሁለተኛ ደግሞ ምን ይላል መሰለህ? ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅላል ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ማለት ነው። ስለዚህ ጳውሎስም ደግሞ መሰከረ፣ ዮሐንስም ደግሞ መሰከረ። በአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ላይ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል ጌታ ኢየሱስ ክርስቶስ። እየተመሰከረ ነው እየተመሰከረለት ነው። አሁን እኔ እንዳሳየው ከአይነት ነው እንድታሳየኝ የፈለኩት። አሁን ቁርአን ከየት ነው ዘንድ በገብርኤል በኩል የወረደበት? አሁን ይኸውልህ አሁን አንተ እየነገርከኝ ያለው የተመሰከረልህ ማለት ራሱ የተናገረው ነው እኮ ሳይኝ እኮ እያልኩ ነው። አሁን እኮ ራሱ የተናገረው ብለኝ እኮ ራሱ አይደለም ራሱ የተናገረው ነው ላሳየው ግን እሺ ራሱ መናገሩ ማስረጃ ከሆነ እያልኩ ራሱ የተናገረበት ያንተም የለም። ይልቁንም ሙሐመድ የተናገሩት ብሏል ብሎ የተናገሩትን ነው አንተ ማስረጃ አድርገህ እየነገርከኝ ያለው። ለምን ለሙሐመድ እንደ ትእዛዝ እንዳወረደለት አንበበው አሳይቼዋለሁ። ማንን አምነህ ነው እንደዛ እያልከኝ ያለው? ከእሳቸው ውጭ ማስረጃ አለ አንተ ለዚህ ለቁርአን? እንዴት ከእሳቸው ውጭማ ማንም ማስረጃ ሊሆነኝ አይችልም። እሳቸውና ቁርአን ናቸው። እሳቸው ናቸው ያንተ ማስረጃ እያልኩ ነው እንጂ እሱ ራሱ ወርዶ ተናግሮ አይደለም ያልኩ። ወይ እሺ የመጀመሪያውና የመጨረሻው ከአላህ ውጭ የለም ብለኸኛል አይደል? ፈርስት ኦፍ ኦል እሺ እንዲህ ይላልሽ። አሁንም ድጋሚው ያለውና የነበረው ሁሉንም የሚገዛው ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ነው ጌታ ኢየሱስ እኮ። አልፋና ኦሜጋ ነው የሚለው። እኔ እኮ አልፋና ኦሜጋውን አላውቅም። ጌታ አምላክ የሚለው ጆሮ ላይ አልገባ ብሎ ነው። ዘይት አለ እንዴ ማጥለያ ያለ ጆሮ አይደለም። አልፋና ኦሜጋ እኮ ነው የሚለው። ምን ይላል ይሄኛው? እስኪ አንብበው። እሺ ራስ አንብበው። አንብብልኛ እየታየኝ አይደለም። አይ አንብበው ራስህ። እኔ አላነበም እየሰማኸኝ አይደለም። እኔ ሳነብ አንብብልኛ። ኧረ ራስህ አንብበው በጌታ። ምን ነው ማንበብ ኃጢአት ነው እኮ? አንብብልኝ አንተ። ይነበባል በደንብ። ራስህ አንብበው በደንብ ይነበባል። እየተነበበኝ አይደለም። የምር አንብብልኝ። እኔ እየሰማሁህ ነው። አንተ ሁለት ያለውና የነበረው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እኮ። እኔ ጥያቄ ጠየቅኩ እኮ ኢየሱስ እኔ አምላክ ነኝ የሚልበትን ቦታ አሳየኝ ያልኩ። ጌታ ሹመት ነው። ቅድምም አምናኛል። ማንም ጌታ ጆሮ ግን ይሰማል። ዘፍራኔ ወይስ አውቀህም? ለምን ኢየሱስ ይሻው ለወል ጌታ አምላክ የሚል አለው እዚህ ጋር አልፋና ኦሜጋ እኔ አላውቅም። አሁን ለምሳሌ ምን እንደሆነ አላውቅም። አልፋና ኦሜጋ ተወና ጌታ አምላክ የሚለውን ብቻ ያዘው እንዴ። እኔ የጠየቅኩት ጥያቄ ምንድን ነው? ጌታ አምላክ አልፋና ኦሜጋ ነኝ ይላል። ስለዚህ ጌታ አምላክ ኢየሱስ ነው። እሺ ምን እኮ ጥያቄውን አንተ ድገምልኝ። እኔ የጠየቅኩት ጥያቄ ምን ነበር ያልኩ? እሺ አምላክ ነኝ ያለበት ቦታ ታየኝ። እኔ ኢየሱስ እኔ አምላክ ነኝ ያለበትን ቦታ
አሁን አንተ አልፋና ኦሜጋ ነው ያልከኝ። እኔ አላውቅም አልፋና ኦሜጋ አለ ስላልከኝ ነው ኢየሱስ የሚለው። ይሄ ምንድነው? ማን ነው እንደዚህ እየተናገረ? አሞህ ነው ወንድሜ ይላል እኮ ነው ይላል ነው የሚለው እኮ ይላል። ማን ነው የሚለው? ማን ነው የሚለው? አንበበው ሙሉን አንተ ማን ነው የሚለው? እነሆ ከደመና ጋር የሚመጣው ማን ነው? እኔ አላውቅም። አንበብልኝ እኮ እያልኩ ነው። ማን ነው እንደዛ የሚለው አልኩ። አንብብልኝ ትለኛለህ እንዴ? ያነብ እኮ አንብብልኝ። በቃ አንብበው ኤርሚ ብሩ ያነበው ጊዜ አንተ ደግሞ ማንበብ አትችልም ማለት ነው። ቁርአን ይዘሃል አንዴ? ቆይ ኤርሚ ቁርአን አልፋና ኦሜጋ ሰላም ለእናንተ ይሁን። በመጀመሪያ ግን አልፋና ኦሜጋን አላውቅም ስላለ ሱራ 53 ቁጥር 3ን ክፈትልኝ። ሱረቱል ሐዲድ ቁርአን አለ? እሺ አልነጂድም ነጂም ናልሽኝ ወይስ ቁጥር 3 ከልብ ወለድ አይናገርም ያለው ሱራ 57 ነው። ኖ ሐዲድ ኦኬ። አንድ ጊዜ ሱራ 57 ሱረቱል ሐዲድ ቁጥር 3 57 ታሳይቸው ነበር። ቁጥር 3 ላይ ያለው አሳይቸው አልአወሉ አልአኺር የሚለው ማለት ነው። እሺ ምን ማለት ነው ብሎ ፈታል እሱን። በቃ ፊተኛውም ኋለኛውም አላህ ነው አለኝ። ከዛ ኢየሱስን ሄጄ አሳየሁት። በቃ እኔ ቃል በቃል ነው የምፈልገው አለ። አሁን አሳየሁት። አሁን አንተ ወደ እንትን ወሰድከው። መጀመሪያ እኔ እናንተም ስንገባ ማለት ነው የተጠያየቅነው ጥያቄ አለ የሆነ ነገር እንጂ እኔ አውቄም አይደለም አንተም አውቀህ አይደለም ይመስለኛል። አልአወሉ አልአኺር ማለት ምን ማለት ነው? እስቲ አብራራለን። በመጀመሪያ እኮ አንቺ አልነበርሽም እና እኔ ቆይ ከሱ ጋር እያወራሁ ነው እና ማለት መጀመሪያም የገባንበት እንዴ አንዴ ላውራ እናት ኖ አይ ስለሌለው ነው። አንቺ አልነበርሽም ስትለኝ ስላልነበርኩኝ ነው። አልፋና ኦሜጋ ማለት አልአወሉ አልአኺር ማለት ምን ማለት ነው ብዬ ጠየቅኩ። ምን ማለት ነው ይላል ተፍሲሩ ላይ። አማርኛም እኮ አለው ትርጉሙ ላይ ምን ይላል? ቃሉን አታውቅም ምን ማለት እንደሆነ? እኔ ሊጠይቅ ነው የገባሁት፣ እሱን ልጠይቀው ነው የገባሁት እንጂ እኔ መልስ ልሰጥ አይደለም ከመጀመሪያም የገባሁት። አይ አላውቅም ቃሉን ስትል ቅድም ልክ አምላክ በተናገረው መሰረት ጌታችን ኢየሱስ እንደተናገረ ማስረጃ ሲሰጥ አልአወሉ አልአኺር ማለት ፍጥረታትም ሳይፈጠሩ በመጀመሪያ የነበረ ዓለምንም የሚያሳልፍ ማለት ነው። ፍጥረታትን ሁሉ የሚያሳልፍ ደግሞ እርሱ እንደሆነ የሚናገር ነው። ፍጡር ይሄንን ሊናገር አይችልም። ፍጡር ጅማሬ ያለው መጨረሻም አለው። ስለዚህ ጌታችን ኢየሱስ አልፋና ኦሜጋ ብሎ ሲናገር ልክ አምላክ አልአወሉ አልአኺር ብሎ እንደተናገረው ማለት ነው። ቃል በቃል ጌታችን ኢየሱስ የተናገረው ነው አምላክነቱን። ይሄ አምላክነቱን የሚገልጽ አይደለም? አሁን አንቺ እኮ እኔን እየጠየቅሽኝ ነው ያለሽውና እኔ ደግሞ እያልኩሽ ያለሁት እኔና ኤርሚያስ መጀመሪያ እንደዚህ ለክርክርም አልገባውም። እኔ ከመጀመሪያው ማለት ነው ማለት ደረጃ አለው። ቁርአን የተከበረ ነገር ነው። ማንም ሰው ተነስቶ ትርጉሙንም ሊናገርም እንትንም ሊል ሰው አይደለም፣ የሚችል ነገር አይደለም። ገብቶሻል አይደል? እኔ ጥያቄ ልጠይቀው ነው የገባሁት እንጂ ኤርሚያስም ራሱ የሚናገረው ነገር ነው። አጠይቅ እኮ አላልኩም፣ እንድጠይቅም ነው። አይ ወደ ክርክር ደረጃ ወሰድሽው አንቺ። እናንተ አሁን ወደ ክርክር ወሰዳችሁት። ገብቶሻል አይደለም? አይ አሁን ቁርአን ስለተከፈተ ብቻ ነው አንተ ክርክር የመሰለ እንጂ ክርክር አይደለም። ክርክር እኔ ከራስ አንቀጽ መሰረት በራሱ አልአወሉ አልአኺር የሚለው ቃል ምን ማለት ነው፣ ጌታችን ኢየሱስ ሲናገር ምን ማለት ነው የሚለውን ልናሳይ ነው እንጂ ክርክር አልጀመርንም። እንድትጠይቅ ነው የፈለግነው፣ እንድትረዳው ነው የፈለግነው። ስለዚህ አልአወሉ አልአኺር ሲል አምላክነቱን እየተናገረ ፍጡር የማይናገራቸውን ነገሮች እየተናገረ እንደሆነ ግልጽ ነው። አምላክነቱን እየተናገረ እንደሆነ ሌላ የጠየቀው ጥያቄ እኔ አምላክ ነኝ ብሎ የተናገረበት ክፍል አለ። የአምላክነት መስፈርት አይደለም። እኔ አምላክ ነኝ ለምሳሌ አምላክነቱን የምትመዝንበት አንድን አካል ወይም ደግሞ እውነተኛነቱን የምትመዝንበት በስራው እንጂ ስለተናገረ አይደለም። አንድ አካል መጥቶ እኔ ነብይ ነኝ ስላለ አንተ ነብይ ነህ ብለህ አይደለም የምትቀበለው። ነብይ መሆንህን ማስረጃ አሳይ፣ ወይ ተአምር ትለዋለህ፣ ወይም ደግሞ አምላካዊ መገለጥህን በትክክል አምላክ እንዳናገረ ማስረጃ ብለህ ትጠይቀዋለህ።
በስራው ነው የምታየው ነብይነቱን እንጂ እኔ ነብይ ነኝ ስላለ ብቻ አትቀበለው። ክርስቶስም ደግሞ አምላክ ነኝ ስላለ ሳይሆን አምላክነቱን በስራው አሳይቶ ነው የተናገረው። አምላክነቱን በስራው ልናሳይ እንችላለን። አምላክ ነኝ ማለት የአምላክነት መስፈርት እንዳልሆነ ደግሞ ከራስ ለምሳሌ ሱረቱል አንከቡት ምዕራፍ 26 ቁጥር 29 ላይ ፈርዖን በራሱን አምላክ ነኝ ብሏል። ለምሳሌ አምላክ ነኝ ማለት ይሄ አምላክነት መስፈርት ከሆነ እያንዳንዱ አካል ተነስቶ አምላክ ነኝ ይላል። ስለዚህ አምላክ ነው ማለት ነው። አምላክ ነኝ ብሎ አምላክነቱን ያላሳየ አምላክ ሊሆን አይችልም። ይልቁንም ክርስቶስ ኢየሱስ ግን በፊታቸው የአምላክነቱን ስራ እያሳየ በተግባር አምላክነቱን የነገራቸው ነው ጌታ ኢየሱስ። ለምሳሌ ያህል ሱራ 3 ሱረቱል ኢምራን ቁጥር 135 ላይ ኃጢአትን ከአላህ በቀር ማንንም አይምርም ይላል። ከአላህ ውጪ ኃጢአትን የሚምር ማንንም የለም ካለ ፍጡር ይሄንን ማድረግ አይችልም። ጌታችን ኢየሱስ የሰው ልጅን ኃጢአት ስርየት አድርጓል። ለምን? አምላክነቱን በስራ እየገለጠ ስለሆነ ማለት ነው። ማርቆስ ወንጌል ምዕራፍ 2 ከቁጥር 2 ጀምሮ ኃጢአት ተሰረየችልህ ሂድ ብሎ ሲፈውሰው እንመለከታለን። ኃጢአቱ ስርየት ሲያደርግለት ይሄ አምላክነት ስራ ብቻ ነው። ሁለተኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ ኃጢአትን ይቅርበል እንደየስራው ክፈለው ይላል መጽሐፍ ቅዱሳችን። እግዚአብሔር ብቻ ነው ኃጢአትን ይቅር ይላል ተብሎ በብሉይ ኪዳን የተነገረው። ስለዚህ ከእግዚአብሔር ውጪ ኃጢአትን ይቅር የሚል የለም። ጌታችን ኢየሱስ ለነዛ ሰዎች ኃጢአታቸውን ይቅር ሲል ሰዎቹ ምን አሉ? እንዴት ያለ ስድብ ይሳደባል? ምክንያቱም ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር የሚል አለን ብለው አጉረመረሙ ሰዎች። ምክንያቱም ኃጢአትን ይቅር የሚለው እግዚአብሔር ብቻ ነው ተብለዋል። እግዚአብሔር ብቻ ነው ኃጢአትን ይቅር የሚለው። ስለዚህ ክርስቶስ ኢየሱስ ኃጢአታቸውን ይቅር ሲላቸው እርሱ እኔ እግዚአብሔር ነኝ በብሉይ ኪዳን ያለሁት ነኝ እያላቸው ነው። ኦኬ፣ ከእግዚአብሔር ውጪ ኃጢአትን ይቅር የሚል የለም። ፍጡር የሰው ልጅን ኃጢአት ስርየት ሊያደርግ አይችልም። ያ በብሉይ ኪዳን የተናገረው እኔ ብቻ ነኝ መሐሪ፣ እኔ ብቻ ነኝ ኃጢአትን ይቅር የምል ብሎ የተናገረው አምላክ ስለሆነ በስጋ የመጣው ኃጢአትን ይቅር በማለት አምላክነቱን በተግባር በስራ እንዲሁ በንግግር በወሬ ብቻ ነኝ አምላክ ነኝ በማለት ብቻ አይደለም፣ በስራው እየገለጠላቸው እንመለከታለን። ኦኬ፣ በስራው እሺ። ለምሳሌ ያህል ልጠይቅ ከቁርአን አንፃር ከአላህ ውጪ አንድ አካል እንዲህ ሊል ይችላል ብዬ ብጠይቅ ትችላለህ? ትመልስልኛለህ? ማማዬ እኔ አሁን ይኸውልሽ ጥያቄ የምጠየቅ ሰው አይደለሁም። ለዛም ብቁ የሆንኩ ሰው ስላልሆን እነ ሁሱ ጋር ምናምን አሉ ሚዲያዎች ጋር አይ በቃ እኔና ኤርሚ ተግባብተናል። አመሰግናለሁ ኤርሚ፣ ጨርሻለሁ። እሺ ጨረስክ? ጥያቄ ጨርሷል መሰለኝ። አሳይቼዋለሁ እኮ ላይ አሁን ሁልጊዜ ሲሰበክ የነበረው አንድም ቦታ እንደዚህ የሚል የለም፣ አንድም ቦታ እንደዚህ የሚል የለም መጽሐፍ ቅዱስ ላይ ስለሚባል ለጆሮ ሊቀበሉ አልቻለም። እኔ አውቄ ነው ባይዘው ፍጥጥ ማላረገው። ለምን መሰለሽ? በቃ አሁን እዚህ ጋር ከታች ያለው ሰው ማመዛዘን ስለሚችል ስለሚሰማ፣ እሱም ደግሞ አይምሮ ያለው ቢያንስ ገባሽ አይደል? አሁን እዚህ ጋር ቢከራከር የታለ አምላክ የሚለው ቢል ቃል በቃል የተነገረው ነገር ሲወርድ ያስበዋል። እና ኢትስ ኦኬ። ለዛ ነው ብዙም እንትን ማለት ያልፈለጉት እንጂ ይሄን ጥቅስ ነገር ሮሜ 9:5ን ስጠቅስለት አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላልና አይ ኢየሱስ በትክክል የተናገረበትን እያለ ነው። ቅዱስ ጳውሎስ ከራሱ አይደለም የሚናገረው። ገላትያ ምዕራፍ 1 ቁጥር 11 ጀምሮ አንብብላቸው ኤርሚ ከቻልክ። ቅዱስ ጳውሎስ ይህንን ከሰው አልተማርኩትም ከጌታዬ ነው የተቀበልኩት ብሎ ይናገራል። ከራሱ አይደለም ቅዱስ ጳውሎስ የተቀበለው እንትን ያለው። ከቻልክ አንብብላቸው ገላትያ 1:11 ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንደተሰበከ እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። እዚህ ቅዱስ ጳውሎስ ጌታን በትክክል በደማስቆ ተገልጦለት ያናገረው ሐዋርያ ነው። ከዛ በኋላም ደግሞ ከጌታ የተቀበለው መገለጥ ነው የተናገረው እንጂ ከራሱ አይደለም። ቅዱስ ጳውሎስ ሐዋርያት በሙሉ ከራሳቸው አይደለም የሚናገሩት። ያየነውን የሰማነውን እንመሰክራለን አይደል ያለው ዮሐንስ፣ አንደኛ ዮሐንስ ላይ ያዩትን የሰሙትን የመሰከሩልን ጌታ የሰጣቸውን ማለት ነው። ከጌታ የተቀበሉትን እንጂ ከራሳቸው አይደለም።
አያችሁ አይደል? ለምሳሌ ማርቆስ የሚናገረው ማቴዎስ ሲያብራራው፣ ማቴዎስ የሚናገረውን ዮሐንስ ሲያብራራው ታያላችሁ። አራት ወንጌላት ለምን አንድ መንፈስ ቅዱስ የሚመራቸው ስለሆኑ ነው። እና ከዛ አንጻር ነው የሆነ ከቁርአን አንጻር ልታስረዳቸው ስትፈልግ እውነትን ለምን እንደሆነ አላውቅም ይሸሹታል። አሁን ጌታችን ኢየሱስ እውነት አምላክነቱን አልተናገረው እኔ በክርስቶስ ኢየሱስ ሲሉ ራሱ ስቃለሁ ማለት ኢየሱስ ክርስቶስ የቱ ጋር ነው አምላክ ነኝ ያለው ምናምን ሲሉ ማለት ነው። ኢየሱስ ክርስቶስ አምላክነቱን እንደገለጠው የትኛውን ቤተ እምነት የሚያመልኩት አምላካቸው አምላክነቱን አልገለጠም። ባይዘው ክርስቶስ ኢየሱስ አምላክነቱን የገለጠበትን መንገድ የትኛውን ቤተ እምነት አምላክነቱን አልገለጠም። ጌታችን ኢየሱስ በስራ ነው አምላክነቱን የገለጠው፣ በወሬ ብቻ አይደለም። እኔ እንዲህ ነኝ፣ ሰይጣንም እኔ እንዲህ ነኝ ማለት ይችላል። እኔ ተነስቼ እኔ እንዲህ ነኝ ማለት ይችላል። ስራ ከሌለኝ ለምሳሌ እኔ አምላክ ነኝ ብዬ አምላክነትን ስራ ካላሳየው የኔ ወሬ ነው፣ ማስረጃ አይደለም አይደለ? እኔ ተነስቼ አምላክ ነኝ ማለት አልችልም። ይሩ ስራዬን ትጠይቀኛለህ፣ እስቲ አምላክ ነሽ እዛን ትጠይቀኛለህ። እስቲ አንቺ ነብይ ነኝ ብለህስ እስቲ የነብይነት ስራ ስሪ ነው የምትለኝ አይደል? ልክ እንደዚሁ አንድ አካል እኔ እንዲህ ነኝ ሲል ከሆነ በስራው ነው እውነተኛነቱ የሚታየው። ለምሳሌ አንድ አካል መጥቶ እኔ ነብይ ነኝ ሲል ኦኬ እውነተኛ ነብይ እኮ እንደዚህ ብለህ መስፈርት ታቀርብለታለህ። ኦብቪየስሊ መስቀል ላይ የሚያደርገው ጌታ ኢየሱስ ላይ ደግሞ እንደዛ ነው። አምላክነቱን ከመናገር ይልቅ ገለጠ። እስኪ አንተ አምላክ ከሆንክ ምድር ያለ እስኪ ራስህን አድንና እኛንም አድነና ዝም ብሎ እንደዚህ አፍጥጦ ለሚጠይቀው እንደው አምላክነቱን የሆነ ላይክ አሁን ለምሳሌ ብዙ ጊዜ ካያችሁ የሆነ ትንሽ ነገር ያለው ሰው እንደዚህ ሀብል ሲያንጠለጥል በሰው እንኳን ማለት ነው ግብብዳ ሰዓት አድርጎ ግብብዳ ነገር አድርጎ ሲሄድ ታዩታላችሁ። ያ ለምን እኔ አለኝ ለማለት ማለት ነው። እዚህ ዓለም ላይ ቁጥር አንድ የሚባሉ ሀብታሞችን እንደዚህ ከ1 እስከ 10 ያሉትን እንትን በሏቸው ግብብዳ ቼን አድርጎ የሚሄድ ሰው ታውቃለህ? አያጣቁም። ለመግለጥ እንደዚህ አምላክነቱን ለመግለጥ የሚፍጨረጨር አምላክ የለም፣ ግን ያሳያል አምላክነቱን። አለቀ። ከዛ አንፃር ነው ኤኒዌይስ